አሁን የጠቀስኩላችሁ የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምራችሁ ስትመለከቱ በዓለ ሃምሳ የተባለው ቀንም በደረሰ ጊዜ ይላል። ምን የተባለው ጊዜ? ምን የተባለው ጊዜ? በዓለ ሃምሳ። በዓለ ሃምሳ የተባለው ከትንሣኤው ጀምሮ እስከዚህ ያለው ቀን ማለት ነው። ስለዚህ በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ሁሉም በስንት ልብ አለ? በስንት ልብ አለ? በአንድ ልብ። ምን ተብለው ነበረ? በኢየሩሳሌም ቆዩ ተብለው ነበረ። በአንድ ላይ ሆናችሁ ጸንታችሁ ቆዩ፣ የምልክላችሁ አለ ፍርሃታችሁን የሚያስወግድ ጥርጥራችሁን የሚያስወግድ የሚያበረታችሁን የሚያጽናናችሁን ኃይል የሚሰጣችሁን እልክላችኋለሁ ብሏቸው ስለነበረ እነሱም በአንድ ልብ ሆነው እግዚአብሔርን ይጠባበቁ ነበር። በአንድ ልብ ሆነው የሚላክላቸውን አጽናኙን መንፈስ ቅዱስን ይጠብቁ ስለነበረ በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይላል። ከየት መጣ? ከየት መጣ? ከሰማይ ድምፅ መጣ። ድንገት እንደሚነጥቅ አውሎ ነፋስ፣ እነሆ ድምፁ የሚያስፈራ የሚመስል ከሰማይ ድንገት ድምፅ መጣ። ተቀምጠውም የነበሩበትን ቤትን ሁሉ ሞላው ይላል። ከሰማይ ምን መጣ አለ? ድምፅ መጣ። ተቀምጠው የነበሩበትን ተሰብስበው የነበሩበትን ቤት ሞላው ይላል። ስለዚህ ይታያል ማለት ነው። ይታያል ማለት ነው። በነገራችን ላይ የእግዚአብሔር ስጦታ ለእኔና ለእናንተ በሚታወቅ መልኩ ይሰጠናል፣ በምንረዳው መልኩ ይሰጠናል እንጂ መንፈስ ቅዱስ ረቂቅ ነው፣ አይጨበጥም፣ አይታይም። ግን እንዲታይ አድርጎ ለሐዋርያት መንፈስ ቅዱስን ሲልክላቸው እንመለከታለን። ወደ ታች ዝቅ ስንል ስለምናየው ማለት ነው። ረቂቁ እንዲዳሰስ ማድረግ ይችላል። እንደገና ደግሞ እንደረቀቀ ስጦታውን መስጠት ይችላል። እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለማ። ሲፈልግ ግማሾቹን በእሳት ሰረገላ ወደ ላይ ያሳረጋቸዋል። ሲፈልግ ግማሾቹን ደግሞ ያለ ሰረገላ እንዲያው ነጥቆ ይወስዳቸዋል። እግዚአብሔር ቤተሰቦች ስራው ድንቅ ነዋ፣ ስራው ብዙ ነዋ። ስለዚህ ተቀምጠው የነበሩበትን ቤት ሁሉ ሞላው ይልና እንደ እሳት የተከፋፈሉ ልሳኖች ታዩአቸው። አሁን ቤቱን ሞላ ብሏል አይደል? እዚህ ላይ ደግሞ ምን አለው? ታዩአቸው። በምን መልኩ? እንደ እሳት የሚመስል የሚንቦገቦግ ቆረጥ የሚል ግን ወዴት እንደሚገባ የማይታወቅ እናንተ እሳት አንዳችሁ ሲንቦገቦግ ቆረጥ ይላል አይደል? ያንን የተቆረጠው እሳት ወዴት እንደሚገባ ታውቁታላችሁ ወይስ ታዩታላችሁ? ወዴት እንደሚገባ ታዩታላችሁ? አይታይም። ግን ቆረጥ እያለ እንዲህ ተነጥሎ ወደዛ ሲሄድ ይታያል። እልፍ ሲል ግን ወዴት እንደሚሄድ አይታወቅም። አያችሁ? ይሄ እግዚአብሔር ስራ ነው። ስለዚህ እዚህ ላይ እንደምንመለከተው እንደ እሳት የተከፋፈሉ ልሳኖች ታዩአቸው። አሁን ልሳን ድምፅ፣ የኔ ድምፅ ይታያል? የኔ ድምፅ ይታያል? ይታያል? አይታይም። ግን ትሰሙታላችሁ እንጂ ድምፄ ምን ይሁን ጥቁር ይሁን ነጭ ይሁን አይታይም። ይሄ ረቂቅ ነው ማለት ነው። ድምፁን እንሰማዋለን። ድምፁ ግን መልኩ ምን አይነት እንደሆነ አይታወቅም። አያችሁ የእግዚአብሔር ስራ። እዚህ ላይ ግን ምን ይላል መሰላችሁ? እንደ እሳት የተከፋፈሉ ልሳኖች ታዩአቸው። እሳት መቼም ቀይ ነው አይደል? ቀይ ነው። በይበልጥ የሚነደው የሚንቦገቦገው ቀይ ነው። በእሳት አምሳል ታዩአቸው ወይንም ታያቸው። የተከፋፈሉ ልሳኖች ታዩአቸው።
ይልና በእያንዳንዳቸውም ላይ ተቀመጡባቸው። ምን አለባቸው? በእያንዳንዳቸው ላይ እያዩት ማለት ነው። እያዩት የሆነ ነገር ለምሳሌ ወይም እርግብ እናድርገው፣ ጥሩ ነገር እናድርገውና እርግብ ስትመጣ ልክ ስትቀመጥባችሁ ታያላችሁ። ወይን ትከሻችሁ ላይ ወይን ጉልበታችሁ ላይ ወይን እጃችሁ ላይ የቱ ላይ እንዳረፈ ይታወቃል ማለት ነው። እንደዛም እነሱ ማወቅ በሚችሉት ሕሳቤ ወይንም እውቅና እነሱ በሚረዱት ሁኔታ በእያንዳንዳቸው ላይ ተቀመጡባቸው ይላል የእግዚአብሔር ቤተሰብ። ከዛም በኋላ በሁሉም ላይ መንፈስ ቅዱስ ሞላባቸው ይላል። በሁሉም ላይ ምን ሞላባቸው? መንፈስ ቅዱስ ሞላባቸው። የትምህርታችን ርዕስ ይህ ነው። ከዚህም በኋላ ነው እንግዲህ መንፈስ ቅዱስ በእነሱ ላይ ሲያድር በእነሱ ሲሞላ ያ ቅድም የጠቃቀስኳቸው ነገሮች ሁሉ ተወግደዋል ማለት ነው። ስለዚህ መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ነው። መጀመሪያ ላይ እንግዲህ በራሳቸው በሚያውቁት ቋንቋ ነበር የሚናገሩት። ምናልባት አንዱ ሁለት ሶስት ሊናገር ይችላል። አሁን ግን መንፈስ ቅዱስ በእነሱ ላይ ሲያድር እነሆ በዓለም ዞረው እንዲያስተምሩ የቋንቋ ችግር እንዳይኖርባቸው ሁሉም የእሱ ፍጡር ነውና የእሱን ቃል ሁሉም ሰው በምላት እንዲሰማ ስለፈለገ በዓለም ያለውን ቋንቋ ሁሉ ለሐዋርያት ገለጠላቸው ይላል። የሚገርማችሁ እንዲህ ይላል፣ ከሰማይም በታች ካሉ ሕዝብ ሁሉ በጸሎት እየተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ። ምኖቹ ተሰበሰቡ? ሕዝቡ ሁሉ ተሰበሰቡ። ለምን ተሰበሰቡ? ይኸውላችሁ ትልቅ አውሎ ነፋስ አካባቢውን ሲያናውፀው ሰው ሁሉ ያንን የተከሰተውን ችግር ለማየት ይወጣ ስለነበረ ይሄ ደግሞ እንደ አካባቢያቸው እንደሚከሰተው ትልቅ አውሎ ነፋስ ድምፅ ያለው አካባቢውን የሚያንጎዳጉድ ስለሆነ አካባቢውን በጩኸት በድምፅ የሚያሰማ ስለሆነ ዛሬ ደግሞ አዲስ ነገር የምናየው የምንሰማው ምንድን ነው ብለው ከየአካባቢው ተነስተው ወደዚህ ስፍራ መጥተው ነበረ። ሌላው ከየክፍለ ሀገሩ ከየአህጉሩ በዓል ጴንጠቆስጤ የሚባለውን በዓል ለማክበር ከሩቅ ቦታ የተሰበሰቡ ብዙ ሰዎች ነበሩ። ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። አሁን በደንብ አድርጋችሁ እዚህ ላይ ስሙ። አሁን ከየክፍለ ሀገሩ የመጣ ሕዝብ አለ። የእያንዳንዱ ቋንቋ እንግዲህ የተለያየ ነው ማለት ነው። ስለዚህ ለእነሱ የተገለጠላቸው የሁሉም ቋንቋ ነው ብያቸዋለሁ። ነገር ግን አንዱ ደቀ መዝሙር ቅዱስ ጴጥሮስ ተነስቶ በአንድ ልሳን በአንድ ቋንቋ ሲናገር ለሁሉም በየራሳቸው ቋንቋ ይሰሙት ነበር። አሁን ገብቷቸዋል። ግን እሱ አንድ ሲናገር እግዚአብሔር ስጦታው ብዙ ነውና እነሆ የመንፈስ ቅዱስ ስጦታ ብዙ ነውና ለእያንዳንዱ በራሱ ቋንቋ ይሰማው ነበር ይላል። ይሄ በደንብ አድርጋችሁ ስሙት። ይኸውላችሁ ሕዝቡ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ነበረ። ስለዚህ የሚሉትን አጡ። እነኚህ ደግሞ ከየት ተማሩት? እንዴት አወቁት? በምን የእኛን ቋንቋ መቼ አጠኑት? እንዴት ይህን ሁሉም በራሱ
ስለነበረ ጸጥ ብለው ነበረ። ጸጥ ብለው ነበረ። አያችሁ፣ አስተርጓሚ ሳይፈልጉ የሚተረጉመው ማን ነው? ንገሩኝ። የሚተረጉመው ማን ነው? መንፈስ ቅዱስ እንጂ